ለብሶ ስለዚህ በመደረግ የሚገኝ ጌትነት ነው አይደለ? ኢየሱስ ክርስቶስ ጌትነት በመደረግ የተገኘ ጌትነት ነው። በመደረግ ሳይሆን እኛ የተደረገውን እንድናውቅ ነው እንጂ ተደርጎም ነበረ። ስለዚህ የክርስቶስ ጌትነት በመደረግ የተገኘ ጌትነት ነው። ልክ ዮሴፍ በመደረግ ጌትነት ስልጣን እንዳለው። ዮሴፍ ጌታ ነው አይደለ? ጌታ ዮሴፍ የሰው ሹመት ጌታ ነው እንጂ ሰማያዊ መለኮታዊ አይደለም። በጣም ጥሩ። የኢየሱስ ክርስቶስ ጌትነት በመደረግ የተገኘ ጌትነት ነው አይደለም? ኧረ እሱ መለኮታዊ አይደለም። እንዴት ጌታ በስም አይዋ። ስለዚህ አሁን ማስረጃ ያሳየህ ጌታ ተደርጎ ነው ተሹሞ ነው ኢየሱስ ክርስቶስ። የሐዋርያት ሥራ ምዕራፍ 2 ቁጥር 36 መጽሐፍ ቅዱስ ይዛል ወይንስ ላውጣለህ? የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር ኢየሱስን ጌታ አደረገው ይላል። በመደረግ የተገኘ ጌትነት ነው። ጌትነት አንብበ ከዛ ይቀደሙ እንወያይ የሚል ቃል ነው የሰማሁት ወይስ ጆሮዬ ነው? አይ ኦኬ፣ እሺ። ለቅድሙን አንድ ጊዜ አልመለስክልኝም። ጥያቄው ምን እንደሆነ ልንገርህ። ጥያቄው አንዴ ይጨርስና ይቀጥላል። አንዴ ይጨርስ። እሺ፣ ትቀጥላለህ። አንዴ ይጨርስ። ኦኬ። ክርስቲያኖችም እኛ የምንመገበው በጾም ጊዜ ቆሎ ነው። አንዴ ትጨርሳለህ። እፎይ አንድ ጊዜ ትቀጥላለህ። ሙሌ ያገኘው ሙሌ ስንት ነው አልከው? 2:26 2:26 እሺ። እንደዚህ መነሳው። ስለዚህ ልቤን ደስ አለው ይላል። የሐዋርያት ሥራ በደንብ አድርገህ የሐዋርያት ሥራ ምዕራፍ 2 ቁጥር 36 ነው ያልኩት። ቁጥር 26 አይደል ያልከው? 36 ኦኬ እሺ። እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔርን ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ያውቅ ይላል። ይወቅ። ስለዚህ እግዚአብሔር ኢየሱስን ጌታ አድርጎት ነው አይደለ? ኢየሱስ ጌትነትን በመደረግ ነው ያገኘው። ኧረ እንደዚህ ነው ነው አይደለም? ብዙ አሪፍ አይደለም ብለን ነው እንጂ ያው ተደርጎ ነው የመጣ አካላዊ ለብሶ የሚወደው ልጅ ተብሎ። አላሁ አክበር ጎበዝ፣ እሱን ነው የፈለገው። ስለዚህ የክርስቶስ ጌትነትን በመደረግ ነው ያገኘው። ጌታ ያደረገው አካል አለ፣ ጌታ ተደርጎ ነው እሱ። ያ ነው እንጂ ሌላ ነገር አይደለም። በመደረግ የሚገኝ ከሆነ ደግሞ አምላክ ጌታ ሊደረግ አይችልም። ምክንያቱም ጌትነት መለኮታዊ ባህሪ የራሱ የሆነ ነው። ለምሳሌ አብ ጌታ ተደርጎ ነው እንግዲህ የትም ቦታ ልታመጣልህ አትችልም። የእርሱ ጌትነት መለኮታዊ ጌትነት ስለሆነ፣ ኢየሱስ ግን ጌታ ተደርጎ ነው ይላል። መደረጉ ፍጡር መሆኑን ይገልጻል። ፈጣሪ ጌታ አይደረግምና ገብቶሃል አይደለ? ስለዚህ የስልጣን የሹመት ጌትነት እንጂ መለኮታዊ ጌትነት አይደለም። ያ ነው። እሺ አሪፍ ነው። እና አጭር ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? እሺ ወንጌል ማለት ምን ማለት ነው? ያው ወንጌል የሚባል ነገር መጽሐፍ ቅዱስ ላይ ያው ይቅርታ መጽሐፍ ቅዱስ ላይ የሚባል ነገር የለም ብለህ። ወንጌል ማለት ብስራት ማለት ነው። ብስራቱ ደግሞ ስለ ቀጣዩ ነብይ ስለ ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም ነው ኢየሱስ ክርስቶስ ሊያበስር የመጣው። ቃለ ሱብሓነሁ ወተዓላ ሐኪየን ዐን ዒሳ ዐለይሂ ሰላም ፊ ሱረቲ ሰፍ ፊ الرقم السادس ወሙበሽረን ቢረሱሊን የእቲ ሚን ባዕድ ስሙሁ አሕመድ። ኢየሱስ ክርስቶስ ምን አለ? ከእኔ በኋላ ስለሚመጣው መልእክተኛ የማበስራችሁ ነኝ አለ። ወንጌል ማለት ብስራት ማለት ነው።
ክርስቶስ ስለማን ነው ሊያበስር የመጣው ከተባለ ከእርሱ በኋላ ስለሚመጣው የአምላክን መንግስት በምድር ላይ ስለሚያቋቁመው ስለ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ነው። ያም ብስራት ግን የክርስቶስን ብስራት እናንተ አንቀበልም አላችሁ። ሸመጠጣችሁት፣ ካዳችሁት። ኧረ ብዙም አትሄድ። ያው እንደዚህ እንትን ማውራት ጥሩ አይደለም። ያው ለእግዚአብሔር ያው ክርክር ስለማልወድ እኮ ነው። በጣም መጨቃጨቅ አልወድም። ነው እኔ እውነትን የምትፈልግ መስሎኝ ስለታየህ ነው እኔ እየነገርኩ ያለሁት። እኔ አንድ ነገር አለ እዚህ ቲክቶክ ላይ ከመጣሁበት ጊዜ ጀምሮ እኔ ያለፉትን መጽሐፍቶች በቁርአን ነው እየተረጎምኩ የምነግራቸው። በአብዛኛው ቁርአን ስላለፉት መጽሐፍቶች ይቆጣጠሯቸዋልና የተረጉማቸዋል። መሲሁ ስለ ወንጌል ስለ ብስራት ተናግሮ ከሆነ በቁርአን ላይ ሙሉ ሂደን መሲሁ ምን አበሰረ፣ ምን አይነት ብስራትን ተናገረ ብለን ስናይ ከእኔ በኋላ ስለሚመጣው መልእክተኛ የማበስራችሁ ነኝ ብሎ ተናገረ። አንተ ያንን ላትቀበለውና ልትሳለቅበት ልትስቅበት ትችላለህ። እኔ ግን ይሄን የመናገር ግዴታ ስላለብኝ እነግራቸዋለሁ። ገብቷቸዋል? ያ ነው መሲሁ ከእርሱ በኋላ ስለሚመጡ ነቢያቶች፣ ስለ ሐሰተኛ ነቢያቶች ሲናገር፣ ነገር ግን ስለ አንዱ እውነተኛ ነቢይ ተናገረ። ገብቷቸዋል? እርሱም እውነተኛውን ነቢይ በምን ገለጸው ከተባለ ፍሬያማ ይሆናል እርሱ ብሎ ተናገረ። ፍሬያማ አደርገዋለሁ፣ በፍሬያማ እንደሚሆን ተናገረ። ነገር ግን በፍሬያቸው ታውቋቸዋላችሁ አለ ክርስቶስ። ታዲያ አላህ ስብሐነሁ ወተዓላ በቁርአን ላይ ልክ እንዲሁም በሱረቱል ፈትሕ መጨረሻው ገጽ ላይ በመሲሁም አንደበት ላይ ፍሬያማ ብዬ አንተንና ያንተን ተከታዮች ገልጫችኋለሁ ብሎ ስለ ነቢ ሰለላሁ ዐለይሂ ወሰለም ይናገራል። ታዲያ ክርስቶስ ነገር ግን በፍሬው ታውቁታላችሁ ብሎ ተናገረ። ስለ እውነተኛው ነቢይ በፍሬያችሁ ታውቋቸዋላችሁ። አላህ ቃል በቃል በመሲሁ አንደበት ፍሬያማ እንደምትሆን አንተንና ተከታዮችን ገልጬሃለሁ ሙሐመድ እያለ ስማቸውን እየጠራ ይናገራል። ሙሐመዱን ረሱሉላህ ወለዚነ መዐሁ አሽዳኡ ዐለል ኩፋሪ ረሐማኡ በይነሁም ተራሁም ሩክዐን ሱጀደን የብተጉነ ፈድለን ሚነላሂ ወሪድዋና ሲማሁም ፊ ውጁሂሂም ሚን አሰሪ ሱጁድ ዛሊከ መሰሉሁም ፊ ተውራት ወመሰሉሁም ፊል ኢንጂል ከዘርዕን አኽረጀ ሸጥአሁ ፈአዘረሁ ፈስተግለዘ ፈስተወ ዐላ ሱቂህ ዩዕጅቡ ዙራዐ ሊየጊዘ ቢሂሙል ኩፋር ወዐደ ላሁ አለዚነ አመኑ ወዐሚሉ ሷሊሓት ለሁም መግፊረትን ወአጅረን ዐዚማ እያለ አላህ ሱብሓነሁ ወተዓላ ይናገራል ማለት ነው። ስለዚህ ምን አለ? ወመሰሉሁም ፊል ኢንጂል አለ ሙሐመድ ሆይ አንተ የእኔ የአላህ መልእክተኛ ነህ፣ እንዲሁም ከአንተ ጋር ያሉ የአንተ ተከታዮች ብሎ ከገለጸ በኋላ የአንተና የተከታዮችህ ምሳሌ በመሲሁ አንደበት ላይ ምን የሚል ነው? ፍሬያማ እንደሆነ ዛፍ ብሎ ቃል በቃል አላህ ይናገራል። ፍሬያማ እንደሆነ ዛፍ ነህ አንተና ተከታዮች ይላል። ወመሰሉሁም ፊል ኢንጂል ከዘርዕን አኽረጀ ሸጥአሁ ፍሬውን እንዳፈራ የሆነ ዛፍ ነህ አንተ ብሎ ይገልጻቸዋል። ይሄ ነው እውነትን ለሚፈልጉ ሰዎች ቁርአን ስላለፉት ነቢያትና ስላለፉት ነቢያት አስተምህሮ ሊፈታላቸው ዘንድ ያንን ሊተረጉምላቸው ዘንድ መጥቶላቸዋል። ቀድ ጃአኩም ሚነላሂ ኑሩን ይላል። እናንተ አይሁድና ክርስቲያኖች ሆይ ብሎ ቃል በቃል እየተናገራለህ። እነሆ ከእኔ ከአላህ ዘንድ ብርሃን መጥቶላችኋል፣ ወኪታቡን ሙቢን ግልጽ የሆነ መጽሐፍ ይላል። ቀድ ጃአኩም ረሱሉ ላይ ይላቸዋል። እነሆ መልእክተኛችን መጥቶላችኋል እናንተም ጭምር እያለ ይገልጽላቸዋል። ለሚቀበል ሰው ያን እውነት እናደርሳለን። ስለዚህ መሲሁ ኢንጂል ወይንም ወንጌል ሲባል ጊዜ ብስራት ማለት ነው። ስለምንድን ብስራት ነው የተናገሩ ብለን ስናይ ከእኔ በኋላ የሚመጣላቸው ስሙ አሕመድ ወይንም ሙሐመድ የተባለ ነቢይ ስለ እርሱ የማበስራቸው ላይ ብሎ ክርስቶስ ተናግሯል። ይህን ይመስላል። ቀጣይ ጥያቄ ካለ ቀጣይ ጥያቄ አለ? እሺ ጥያቄ ምንድን ነው? ቀጣይ ሁሱ ሰኞ ዲቤት ቀርቦልሃል፣ ተቀበል። ዲቤት ቀርቦልሃል፣ እንዳትቀር ተቀበል። ጆቤት ቀርቦልሃል፣ ተቀበል ወንድማችን። እንጓጓለን በጣም በኤዲት ቮይስ ቪዲዮ አድርጋችሁ አይደለም? ተቀበል። እሺ እሱ ያ ኖ አልወርድም። ለመውረድ አይደለም የተናገርኩት። ለደረሰባቸው ስብራት ተናገር። መንጫጫት ኖ ተጠርተሃል። ገለልተኛ ቤት ተጠርታችኋል። ና ሚስቶችን አስሬ በማስለም አይደለም። ና ተጠርተሃል። ሪከርድ አድርጎ ክርስቲያኖች ተጠርተሃል። እፎይ ሪከርድ እያደረገ ነው። አንተን ራስህን አሁን ነገ ማታ ጠብቅ ሪከርድህን። እሱ ተደብቆ ሪከርድ እያደረገ ነው። ሰኞ ተጠርተሃል። ና ሚስቶችን አስሬ ባስ ኧረ እሱ አንድ ጥያቄ ብቻ ልጠይቅ። እንትን መጠቃቀም ጥያቄ ምንድን ነው?
ሪከርድህ አንድ እሱ ተደብቆልህ ሪከርድ እያደረገህ ነው። አሁን ሂድና የኔን ትምህርት ይሰማል፣ እሱ ሪከርድ ያደርጋል። ሁሴን ዛሬ እንዲህ ብሎ ማታ መጽናኛ ያመጣላቸዋል። ጠብቁት፣ ሪከርድ ውስጥ ገብተሃል። ዋና ነገር እውነቱን መጨበጥ ነው። ዋና ነገር እውነቱን መጨበጥ ነው እንጂ ሌላ ሪከርድ ምናምን የሚባል የራስ ፈቃድ ነው። ጥያቄ ካለ ቀጥለው ወደ ጥያቄ ክርስቲያን ሰሞን ወላይ ጭጥ ያሉት ባወጣ ማለት እሺ ኢየሱስ ክርስቶስ ጌታ እንደሆነ ሰዎች በአፋቸው እንዲመሰክሩ እኛ መስበክ የለብንም ወይስ አለብን? አታስደግመኝ እባክህ። መጽሐፍ ቅዱስ ጌትነትን ለስንት ከፍሎ ያየዋል የሚለውን መጀመሪያ ማወቅ አለብህ። አንደኛ ሰዎች አይቀበሉም። የእናንተ ሰዎች አይቀበሉም። ብዙ ጌትነት ማለትን ማለት ነው። ምን አልኩ? ይቀድም አስረዳሁ እኮ የክርስቶስ ጌትነት ማለት በስልጣን በሹመት የሚገኝ በመደረግ የሚገኝ ጌትነት ነው እያልኩ እኮ ነው። ገብቶሃል አይደል? በሹመት በስልጣን የሚገኝ ነው አይደለም። በመለኮታዊ እንደተደረገ እኔ እንትን አለኝ፣ ሀሳብ አለኝ። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ምን ይላል? እግዚአብሔር ኢየሱስን ጌታ አደረገው ይላል አይደል? ይኸውሱ ምንድነው በለ እንትን አሁን መጽሐፍ ቅዱስም ይሁን ቁርአንም ይሁን በአንድ ቦታ የተናገረውን ነገር በአንድ ቦታ ተጨባጭ ምላሽ ሊሰጥ ላይሰጥ ይችላል። የሆነ ማቺንግ የሚደረግበት ያስራል፣ እንትን ያደርጋል። መጽሐፎች በጣም ከባድ ነው ወላሂ፣ ላዚም ነው ማስረዳት። አሁን ቅድም በደንብ ተረድቶ እሺ ሌላ ጥያቄ ይሻለኝ ብሎ ሄደ። እንደገና ተመልሶ እዚያው ላይ ደግሞ ስለ ክርስቶስ ጌትነት ሊያወራ ነው። እንዴት ነው መረዳት የምትችሉት? ቅድም ጠየቀኝ። አንድ አዳምጥ። በመደረግ የተገኘ ጌትነት ነው ጌትነቱ አልኩህ። አይ አይደለም፣ እንዴት ጌታ ይደረጋል ኢየሱስ አልከኝና ማስረጃ አሳየኝ አልክ። አሳየሁ ከፍቼ የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር ኢየሱስን ጌታ አደረገው ይላል። ካየህ በኋላ እንደገና እሺ ሌላ ጥያቄ አለኝ ብለህ ወደ ሌላ ጥያቄ ሄድክ። እንደገና መልሰህ ስለ ጌትነት እንደገና ማውራት ጀመርክ። ባጭሩ የኢየሱስ ክርስቶስ ጌትነት በመደረግ የተገኘ ጌትነት ነው። ያ ማለት የስልጣን የሹመት ጌትነት ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር ኢየሱስን ጌታ አደረገው ይላል። ያ ነው ስልጣን ነው። ስልጣኑን ደግሞ አሳልፎ ይመልሳል፣ ይሰጣል ለሰጠው። ጭራሽ ሌላ ዱብና ነገረ ኢየሱስ ክርስቶስ የተሰጠውን ሁሉ ስልጣን ይመልሳል፣ ያስረክባል ለሰጠው ለአምላኩ። ምን ትላለህ? አሳልፎ ይሰጣል። ምንም ምለው ነገር የለም እኮ አምናለሁ፣ እሱን አምናለሁ። ያው አባት ለልጁ የሚያስፈልገውን ነገር እንትን እንደሚያደርግ አውቃለሁ እኮ። ስልጣኑን ይመልሳል። መለኮታዊ ጌትነት የሚመለስ ነገር አይደለም። ይኸውልህ አንደኛ የቅድሙ በመደረግ የተገኘ በመሰጠት የተገኘ ነው አልኩ። ሁለተኛ ደግሞ ሌላው ነገር ምንድን ነው? ጭራሽ የተሰጠውን ነገር ይመልሳል እያልኩህ ነው። መለኮታዊ ባህሪ ቢሆን የሚመለስ ነገር አይደለም፣ የምትመልሰው ነገር አይደለም። አሁንም ለዚህም ማስረጃ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 36 ላይ አካባቢ ምን ይላል? 28 ከዛ ጀምሮ አለቅነትንም ስልጣንንም ሹመትንም ሁሉ ለሰጠው ለአባቱ አሳልፎ ይመልሳል ይሰጣል ይላል። አያህ አብ ሰጠው፣ ከዚያ በኋላ ተቀበለ ኢየሱስ ክርስቶስ። ከዚያ መጨረሻ ላይ ደግሞ ያንን የተቀበለውን ስልጣን ይመልሳል ለሰጠው። ስለዚህ መለኮታዊ ጌትነት ሳይሆን ይሄ ስልጣን መለኮታዊ ሳይሆን ጊዜያዊ ነው። የተሰጠ ነው ለኢየሱስ ክርስቶስ በተመረጠበት ጊዜ የዛኔ ስልጣን ተሰጥቶት ነው፣ ሌላ ነገር አይደለም። ገብቶሃል? ይሄን ይመስላል። እሺ ከላይ ቤቲ ሰላም፣ እንዴት ነሽ ቤቲ? ያለሽ ይሁንሽ ቤቲ? ከላይ ቤቲ ይሰማሻል? አሎ ይሰማል ወይ? እሺ ጥያቄ ያለ ይቀጥል። ጥያቄ ያለ ይቀጥል። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እኔ ጥያቄ ሳይሆን ማለት ነው ታብ ኮፒ ሊንክ የለም ከገባን ጀምሮ ማለት እና ላይ ቨስተሩንግ ስለማይሆን ኮሜንቱን ቀንሱና ታብታብ አድርጉ እስኪ። ባላ ያኔ ባላ ሶሪ ባላ አላልኩም ግን ታብታብ አድርጉ። እሺ ጥያቄ ያለ ይቀጥል። እሺ ጥያቄ ያለው ክርስቲያን ካለ ገብቶ መጠየቅ ይችላል። ከዚያ መልስ እስኪመለስለት ድረስ በስነ ስርዓት ያዳምጣል። በዚያ ላይ ሀሳብ ካለው ከዚያ ደግሞ ጊዜ ወስዶ ሀሳብ ይሰጣል። በዚህ መሰረት
መቀጠል ትችላላችሁ። ማናቸውም ጥያቄ ያላችሁ ሁሉ መግባትና መጠየቅ ትችላላችሁ። ዲያቆንም ሆነ ቀሳውስትም ሆነ ነቢያት የምትሉ ፕሮቴስታንቶች እንድትሆኑ። እሺ ጥያቄ ያለ ይቀጥል። ከሌለው እኔ ላውራ እንዴ? ማናቸው ያላችሁ? እሱ እንዴት ነው? ሰላም ነው አለው። እንዴት ነው? ደህና ነው። ይሰማል? እሱ ይሰማል። እንዴት ነው? ደህና ነህ? ጥያቄ አለ? እሱ ይሰማል? አዎ ይሰማል። ጥያቄ ምንድን ነው? አለን በጆኒ ቤት እፎይ ሰኞ ማታ 3 ሰዓት ዲቤት ጠርተዋል፣ እንዳትቀር። ማስተማሩ ተዋረ በጆኒ ቤት ከዚህ በኋላ ስለኛ እያወራ ይቀጥላል ማለት ነው። ሰኞ 3 ሰዓት በጆኒ ቤት እንዳትቀር፣ እፎይ ዲቤት ጠርተዋል። ሁላችሁ ይመጣችሁ ተናገሩ፣ ችግር የለም። ከዚህ በኋላ እንደማናቸው ህፃን ልጆች ገብቶ ይጠይቃል፣ እናስተምርልሃለን። አንተም ሁልህም ተሰባስበህ በቃ ምንም ማድረግ አይቻልም። ስብራታቸው በጣም ከባድ ነው። ወላሂ እረዳቸዋለሁ። የላ ነዝሉ ነዝሉ ብስሯ እንዳትቀር። ያው እንግዲህ የእናቴ መቀነት አደናቀፈኝ ምናምን አይሰራም። ያው እንግዲህ ምንም ማድረግ አይቻልም። ወላሂ እረዳቸዋለሁ። አንድ ቤት አድርገው ተባነነበት 10 ኡስታዞች ሆናችሁ ብትመጡ እቀብራችኋለሁ ምናምን ባነኑበት። ክርስቲያኖች ራሱ 10 አይደለንም። አንተም ያም አብሮህ ስታንጓጥጡ የነበራችሁት ሁለታችሁም ኑ። ልክ እንዲሁ ደግሞ ሁለቱ ነው እዚህ የጠብቋችሁ። ሌላ አልተባላችሁም። 10 ምናምን ነው። ለ10 አያስፈልግም። አላህን ውስጥ ያን ስብራታቸው እየመጡ እዚህ እንደገና እኛ ከዚህ በኋላ በቃ እናስተናግዳቸዋለን። መታች ጠይቁ። እኛ ክፉ ቃል አነጋገራቸው መጣቸው። ራሳቸው እንደዚህ ባታወሱ ኖሮም ትዝ አትሉኝም። ወረበል ከዕባ ለካ አጀንዳ ሆነንባቸዋል። ሰሞኑ የማይቋረጥ አጀንዳ ነው የሚሆነው ከዚህ በኋላ የሙስሊሞች ጉዳይ ከባድ። ጥያቄ ካለ ጠይቅ። ለምሳሌ እኔ ክርስቲያን ነኝ፣ ክርስቲያን አትለኝም? እኔን እሺ ልጆች ታብ ማድረጋችሁን አታቋርጡ። ገስት ላይ ሰው አይታየኝም፣ እንዲሁም ደግሞ እንደቆጣጠር ማያደርገኝ። እሺ ወኢዛ ራአይቱም ዋሂድ መጠየቅ እችላለሁ? እኔ መጠየቅ እችላለሁ? ጠይቅ ጥያቄ ካለ። መጽሐፍ ቅዱስ ላይ ስለ ነብዩ መሐመድ ሜት አታድርጉት እንጂ ሜት አታድርጉት። ጥያቄውን ይጨርስ። መጽሐፍ ቅዱስ ላይ የነብዩ መሐመድ ስም ተጠቅሷል በሂብሩ በተጻፈው ላይ የሚል አለ። ስለሱ ያለህን እስቲ ኢንፎርሜሽን። መኃልየ ዘሰሎሞን ምዕራፍ 5 ቁጥር 16 ላይ ሙሐመድ ይላል። ሙሐመድ የሚል ስም አለ። ሙሐመድ የሚል የወንድ ስም አለ። እዛ ላይ እናገኘዋለን። የወንድ ልጅ ስም ሰምተኛል ወይ? ዕብራይስጡ ላይ የለም። ዕብራይስጡ ላይ በአጭሩ እየነገርኩህ ነው፣ ልድገምልህ። መኃልየ ዘሰሎሞን ምዕራፍ 5 ቁጥር 16 ላይ ሙሐመድ የሚል ስም አለው። እናሳይህ ወይ እርሱ ሙሐመድ ይላል ቃል በቃል እናሳየህ። ልጆች ለምንድን ነው ታብ ማታደርጉት? ይህ ሁሉ ሰው አለ ግን ታብ አያደርጉም፣ ኮፒ ሊንክ አያደርጉም። ገስት ላይ ማን ሰው እንዳለ አይታየኝም። ታብ ስታደርጉ፣ ኮፒ ሊንክ ስታደርጉ ገስት ላይ ሰዎች ይታያሉ።
እነሱንም እንድናስተናግድ ያግዛል። ስለዚህ ታብ አድርጉ፣ ኮፒ ሊንክ አድርጉ። እሺ በቃ ዝም ብሏል መሰለኝ ልጁ። ቀጣይ ጥያቄ ያለው ሰው ሙሌ፣ ሌላ ጥያቄ ካለህ ጠይቅ። ሙሌ አለ አለኝ የሆነ ኢንተርፕራክሽን ለመግባባት ፈልጌ ነበር። እኔ ግን ማንም እንደዚህ ከምናወራ በቃ ግልጽ የሆነውን ነገር ከዚህ በፊት እኔ ክርስቲያን ነኝ። አሁን እውነትን ብናገር ያው እናትና አባቴ ስላመኑ ያው አንድ የሃይማኖት ከነሱ ጋር ቀጥያለሁ እንጂ ገምግሜ አውቄ እንደዚህ ተረድቼ አይደለም የገባሁት። የግድ እንደዚህ ከምናወራ ውስጥ ላይ የምንሰማው ክርስቲያን የሚሆን ጴንጤ የትኛውንም ቢሆን እንደዚህ ለመማር እንኳን ጊዜ ባለን ጊዜ ወጣትነት ባለን ጊዜ ሁላችንም እንደዚህ ተምረን አውቀን ከቻለን በትክክለኛ ምላሽ አንድን ሰው ማሸነፍ ካልቻለን ዝም ብለን ብንቀመጥ አሪፍ ነው። ግን ያው የመጽሐፍ ቅዱስና የቁርአን ልዩነት ምንድነው? ወዝቦ ይቅርታ። እሺ የመጽሐፍ ቅዱስና የቁርአን ልዩነት ቁርአን ከአምላክ ከአላህ ሱብሓነሁ ወተዓላ ዘንድ ሲሆን መጽሐፍ ቅዱስ ግን ከሰዎች ነው። ራሱ መጽሐፍ ቅዱስ ላይ ይናገራል። እኛ ቁርአንን ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ቁጭ ብለው ራሳቸው ስላለፉ ሰዎች ምናምን እየተረኩልን አይደለም። ከአላህ ዘንድ ነው በመልአኩ ገብርኤል በመንፈስ ቅዱስ ምሪት የወረደላቸው። ነገር ግን መጽሐፍ ቅዱስን ስናይ ጊዜ ከአምላክ ዘንድ ሳይሆን ሰዎች ናቸው። ለምሳሌ ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ሄደህ ብትሄድ የራሱ የጥረቱ ውጤት እንደሆነ ይናገራል። የከበርክ ቴዎፍሎስ ጓደኛ ይሆን እያለ ይናገራል። እኔ ለአንተ ይሄን ልጽፍልህ መልካም ሆኖ ታየኝ እንደው ጻፍኩልህ ይሄን መጽሐፍ እያለ ይናገራል። ነቢ ሰለላሁ ዐለይሂ ወሰለም ቁርአን ላይ ግን እንዲህ አይነት ቃልም ራሱ የላቸው ታል አይደለ? ተናጋሪውን ሄደን ስናይ አምላክ አላህ ሱብሓነሁ ወተዓላ ይሄ ነው። ሌላኛው ነገር ቁርአን የነቢያቶች ሃይማኖት ምን እንደሆነ ቃል በቃል አስቀምጧል። መጽሐፍ ቅዱስ ላይ ግን የነቢያት ሃይማኖት ምን እንደሆነ አይታወቅም። ክርስቲያን ነህ አንተ ለምሳሌ የቀደሙ ነቢያቶች ክርስቲያኖች ናቸው ብለህ ታምናለህ። መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራእይ ድረስ አንድም ነቢይ እኔ ክርስቲያን ነኝ ብሎ የተናገረ ራሱን የገለጸ የለም። አንድም ነቢይ ህዝቦቹን ሲያስተምር ህዝቦቼ ወይ ክርስቲያን ሆኑ ያለ የለም። ነገር ግን ወደ ቁርአን ስትመጣ ጊዜ ነቢያቶች ሃይማኖት ምን እንደሆነ ቃል በቃል ነቢያቶች እኔ ሙስሊም ነኝ ሲሉ ታገኛለህ። ህዝቦቻቸውን ነቢያቶች ሙስሊሞች ሁኑ ብለው ሲናገሩ ታያለህ። አየህ አይደለም? ያ ነው። ሌላኛው ነገር ስለ አምላክ ባለው አስተምህሮ ቁርአን ከላይ እስከታች ድረስ ከሱረቱል ፋቲሃ እስከ ሱረቱን ናስ አምላክ በማንነቱን በምንነቱን አንድ ብቻ እንደሆነ ይናገራል። አንተ ግን አምላክ በመለኮት አንድ ነው፣ በአካል ደግሞ ሶስት ነው ብለህ ታምናለህ። አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው ብለህ ታምናለህ። ይወታል አይደለ? ይህ እንዳው በጥቂቱ ነው። ሌላኛው ለነቢያቶች የሰጠው ክብር ቁርአን መጽሐፍ ቅዱስ ላይ የሚለው ለአምላክ የሰጠው ክብር መጽሐፍ ቅዱስ ላይ ቁርአን ላይ የሚለው ልክ እንዲሁ ይህም በጣም የሰማይና ምድር ያክል ልዩነት ያለው ሆኖ ታገኛለህ። በመጽሐፍ ቅዱስ ላይ ስትሄድ ጊዜ ነቢያቶች ጣዖት ያስመልካሉ ህዝቦቻቸው። ለምሳሌ ሃሩንን ብትወስድ አንድ ሜት አድርጉት። አድሚኖች ሜት አድርጉ። መጽሐፍ ቅዱስ ላይ ስትሄድ ጊዜ ነቢያቶች ህዝቦቻቸውን ጣዖት እየሰሩ እንኩ ይሄ ነው አምላካቸው አምልኩ እያሉ ይሰጧቸው ነበር። ለምሳሌ ከተባለ ሃሩን የሙሴ ወንድም ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ ሃሩንን ነቢይ አድርጌዋለሁ ይላል እግዚአብሔር። ተስማማ፣ ነቢይ አደረገው። ከዚያ ሲ ሃሩን ነቢይ ምን አደረገ ብላችሁ ሂዳችሁ ስታዩ ኦሪት ዘጸአት ምዕራፍ 32 ቁጥር 1 ስትሄድ ጊዜ ምን ይላል? ለህዝቦቹ ይሄንን ጣዖት ሰራላቸው፣ ይሄ ነው ከግብፅ ነፃ ያወጣቸው አምላካቸው ብሎ ሰጣቸው፣ አመለኩት። በፈጣሪ ለምን የታታደርጓቸውም አርቢዎች። ወደ ቁርአን ስትመጣ ግን ነቢያቶች የሃሩን ጣዖትን አስመልኳል ወይ? ነገር ግን አምላክ አላህ ስብሐነሁ ወተዓላ ሲያነጻው ታያላችሁ። ሃሩን በፍጹም ያን ጣዖት አልሰራላቸውም፣ ሳሜር የተባለ ነው የሰራው ብሎ ይህንን ይገልጽልናል። ስለዚህ እንዳው ይሄ በጥቂቱ ነው። መጽሐፍ ቅዱስ ላይ ስንሄድ ጊዜ አንድ ለምን ታባት አድርጉ ልጆች? ያ እኔ መቆጣጠር እችል ነበር። ኮፒ ሊንክ አድርጉሽ። እስኪ ዳታ እንደገና ላጥፋና ላብራ። እስኪ ምናልባት ከሱ ከሆነ አሁን ይሰማቸዋል? አውራ እና እሱን ይመስላል በጥቂቱ ማለት ነው። እና ስለ አምላክም ልክ እንዲሁ መጽሐፍ ቅዱስ ላይ አምላክን ሄደህ ስታይ ጊዜ አምላክና ሰው ትግያ ሲጋጠም ታያለህ። ጭራሽ እግዚአብሔርና ያዕቆብ ትግያ ተጋጠሙ ይለናል መጽሐፍ ቅዱስ። ከዚያስ ጭራሽ አምላክን ሰው አሸነፈው፣ ያዕቆብም እግዚአብሔርን ታግሎ አሸነፈ ይለናል።
በቁርአን ላይ እንዲህ ያለው ላ በፍጹም የለም። አምላክ ከሰዎች ጋር ታገለ፣ ተሸነፈ፣ ተደበደበ ምናምን ሂሳብ የለም። እንደ መጽሐፍ ቅዱስ ላይ አምላክ ብለህ የምታምነውን ኢየሱስ ክርስቶስን ሰዎች ገደሉት፣ ሰቀሉት፣ ገረፉት፣ ተፉበት ምናምን እንዳለ ታገኛለህ። በቁርአን ላይ ግን አምላክ ምንድን ነው ብለህ ስታይ ኃያል ነው። ማንም አይደለም ሰዎች ሊነቁት፣ እርሱ በጣም ኃያል ነው። ፍጥረታትን በቅጽበት የሚቀስፍ የሆነ አምላክ ነው። ወሁወል ዋሒዱል ቀሃር ይላሉ ነቢያቱ ሲያስተምሩ፣ እርሱ አንድና ኃያል አሸናፊ የሆነ አምላክ ነው ይላል። ወሁወል ዐዚዙል ሐኪም ይላል፣ እርሱ አሸናፊና ጥበበኛ የሆነ አምላክ ነው ይላል። ወሁወል ጀባሩል ሙተከብር ይላል። አላህ ስብሐነሁ ወተዓላ ኃያል የሆነ አምላክ ነው። በፍጥረታቶቹ የሚገደል የሚሰቀል የሚገረፍ አይደለም። እዚያ ጋር ስትሄድ ግን በብሉይ ኪዳንም ይታገሉታል፣ ያሸንፉታል። በአዲስ ኪዳንም አምላክ ብለው የሚያስቡትን አካል ሰዎች ተፍተውበታል፣ ምራቃቸውን ገርፈውታል፣ እርቃኑን አስቀርተውታል፣ ያን ሁሉ አድርገውታል። ይህን አምላክ ብላ ያምናል። እና ስለዚህ ይህ እንዳው በቁርአንና መጽሐፍ ቅዱስ መካከል ካለ ልዩነቶች ጥቂቱ ነው የነገርኩ። ይህን ይመስላልሽ። እና መጽሐፍ ቅዱስ ላይ መጽሐፍ ቅዱስ የእግዚአብሔር ቃል ነው አይልም? የእግዚአብሔር ቃል ነው ብለው አያምኑም እነሱ ራሱ የጻፉት አካሎች። ይሄ እግዚአብሔር ቃል ነው ብለው እኔ ራሴ ልጽፍልህ መልካም ሆኖ ታየ ነው የሚለው ሉቃስ። ለምሳሌ ላሳየህ። ሉቃስ ወንጌል አይልም ወይ? መጽሐፍ ቅዱስ የእግዚአብሔር ቃል እንደሆነ አይናገርም ወይ? ምን እንደሚላስ መጽሐፍ ቅዱስ የሚል ቃል የለም ራሱ መጽሐፉ ላይ የለም። እሺ ለዛ ሚል ይሁን ወንጌልም ይሁን ቃሉ የእግዚአብሔር ቃል ነው አይልም ወይ? አሁን ያለ አንተ መወያየት ከሆነ የምትፈልገው በውይይት እናድርገው። መወያየት ትፈልጋለህ? እሺ እግዚአብሔር ቃል ነው የሚል አሳይሽ፣ ችግር የለውም። አይሽ አሳይ። እሱን ከሆነ የምትፈልገው የእግዚአብሔር ቃል የምለውን አሁን ሮሜ ባነበብነው እዛ ሐሳብ ላይ የእግዚአብሔር ቃል ነው ይላል ቃሉ። ወንጌል የእግዚአብሔር ቃል እንደሆነ እሺ አንብብልን። እሺ የቱ ጋር አውርተን ነበር እኮ 10:9 ላይ እንትን ሮሜ 10:9 ላይ። እሺ ሮሜ 10:9 ላይ እሺ ምን ይላል እዚያ ላይ? እንደውም አንድ ላይ እና ሮሜ 10:9 ላይ የእግዚአብሔር ቃል ይላል ሳይሆን አንድ ላይ ያለውን ሐሳብ እናነብ። ሮሜ 1:1 ላይ ነው። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ ይላል በነቢያቱ አፍ በቅዱሳን መጽሐፍ አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለያ። እና የእግዚአብሔር ወንጌልስ ማን ነው? የእግዚአብሔር ቃል የሚል የለም። እዚህ በመጽሐፍ ቅዱስ የእግዚአብሔር ቃል ነው የሚል እዚህ ጋር የለም። እግዚአብሔር ወንጌል ይላል። ወንጌል ማለት ምን ማለት ነው? አንዴ የእግዚአብሔር ቃል ነው። ቃልም ሥጋ ሆነ አይልም? ኢየሱስ ክርስቶስንም ይሁን ቃልም ይሁን ቃልም ሥጋ ሆነ አይልም? ቃልም ሥጋ ሆነ ይላል። ነገር ግን እዚያ ጋር ቃልም ሥጋ ሆነ ሲል ጊዜ እግዚአብሔር ቃልን አስመልክቶ እየተናገረ ወይንም መጽሐፍ ቅዱስን አስመልክቶ እየተናገረ ሳይሆን ቃልም ሥጋ ሆነ ብለህ የምታምነው አንተ ቃል እዚያ ቦታ ላይ ኢየሱስ ክርስቶስ ራሱ ነው ብለህ ነው የምታምነው አይደለ? እንጂ መጽሐፍ ቅዱስ አይደለም። እና ለእግዚአብሔር ወንጌል ማለት እሺ ሌላ ትርጉም አለን እኛ ከመጽሐፍ ቅዱስ ውጪ? ለማንኛውም እዚህ ቦታ ላይ ወንጌል ብሎ ማለት በስርዓት ማለት እንጂ ሌላ ነገር አይደለም። በስርዓቱም የእግዚአብሔር መንግስት ትመጣለች እያለ ያበስር ነበር ኢየሱስ ክርስቶስ እያለ ይናገራል። ስለዚህ ወደፊት ስለሚመጣ እግዚአብሔር መንግስት ነው በስርዓቱ። ያንንም ታዲያ ከኢየሱስ ክርስቶስ በኋላ እግዚአብሔርን የአምላክን መንግስት ያቋቋመው ማን ነው? የነቢያትን ሁሉ አስተምሮ መሰረት አድርጎ ከተባለ የአምላክን መንግስት በምድር ላይ ያቋቋሙት ነብዩ ሰለላሁ ዐለይሂ ወሰለምና ሰሃቦች ናቸው። ኢየሱስ ክርስቶስም በራሱ የእግዚአብሔር የአምላክ መንግስት ትመጣለች እያለ ከሚያበስሩት መካከል ነበር። ያ ነው። እሺ ለማንኛውም እዚህ ቦታ ላይ አንተ የቃል በሚለው ማንስተሃል። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ያለውም ቃልም ሥጋ ሆነ ይላል። እዚያ ላይ ቃል ነው ብለህ የምታምነው አንተ ደግሞ ኢየሱስ ክርስቶስ ነው አይደለም ወይ? አዎ ስለሱ ነው የሚያወራው። በጣም ጥሩ። ኢየሱስ ክርስቶስ እኔ ቃል ነኝ ብሎ ያስተማረበት ቦታ አለ መጽሐፍ ቅዱስ ላይ? እኔ ቃል ነኝ ብሎ አስተምሯል ኢየሱስ? ወይንም እኔ እግዚአብሔር ቃል ነኝ ብሎ አስተምሯል? አይደለም። ቃል ነኝ ያለበት ነገር የለም። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ይህ ቃል እግዚአብሔር ነበረ ይላል። ጥያቄው አሁን ኢየሱስ ክርስቶስ ያለ ኢየሱስ ክርስቶስ ትምህርት ማንም ሰው መጥቶ ቢያስተምር ስህተት ነው አይደል? ያ ትምህርት
ሳይሆን ያው ሲጀመር የሱ ድምፅ አይደለም እኮ ያው የዮሐንስ ቃል እኮ ነው። በጣም ጎበዝ ልጅ። ስለዚህ ኢየሱስ ክርስቶስ እኔ ቃል ነኝ ወይንም እኔ እግዚአብሔር ቃል ነኝ ብሎ አንድም ቦታ ላይ አላስተማረም አይደለ? የለም ያ በዛ ብንሄድ እንኳን አብ የራሱ ህይወት አለው፣ ወልድም የራሱ ህይወት አለው፣ ለመንፈስ ቅዱስ ራሱ እኮ የራሱ ህይወት አለው ብለዋል እኮ እነ ዮሐንስ እኮ ብለዋል። አንድ ጥያቄው ኢየሱስ ክርስቶስ ቃል መሆኑን አስተምሯል ወይ? አንድ ቦታ ላይ ለታሪክ ኢየሱስ እኔ ቃል ነኝ ወይንም እኔ እግዚአብሔር ቃል ነኝ ብሎ አስተምሯል ወይ? እንደዚህ አላስተማረን። እኔ ያየሁበት ቦታ የለም። አላሁ አክበር ጎበዝ። ወላሂ በቃ ይሄ ነው ትክክለኛ ክርስቲያን ማለት ይሄ ነው። በቃ ክርስቶስ ያላስተማረውን ነገር አላስተማረም። በቃ ክርስቶስ አንድም ቦታ ላይ እኔ እግዚአብሔር ቃል ነኝ ብሎ አላስተማረም፣ ወይንም እኔ ቃል ነኝ ብሎ አላስተማረም። ግን ክርስቲያኖች አይ ቃል ነው ብላ ያምናሉ። አንድ ቦታ ቃልን መሆኑ የአምላክነት ጉዳይ ነው ብላ ያምናሉ ክርስቲያኖች። ኢየሱስ ክርስቶስን አምላክ ካደረገው ነገር መካከል እርሱ የአምላክ ቃል ስለሆነ ነው፣ የእግዚአብሔር ቃል ስለሆነ ነው ብላ ያምናሉ። ይህን የአምላክነቱን ጉዳይ ግን አንዲትም ቦታ ላይ ክርስቶስ ለታሪክ ሰብኮ አያውቅም፣ አስተምሮ አያውቅም። እኔ ቃል ነኝ ብሎ አስተምሮ አያውቅም። እኔ የእግዚአብሔር ቃል ነኝ ብሎ አስተምሮ አያውቅም። ያለ ክርስቶስ ትምህርት ነው እየኖሩ ያሉት። ክርስቶስ አንድ ቦታ ላይ እኔ ቃል ነኝ አላለም። ገብታችኋል? በክርስቶስ ትምህርት የማይኖር አምላክ የለውም። አብም ወልድም መንፈስ ቅዱስም የሉትም ይላል መጽሐፍ ቅዱስ። አምላክ የለውም ይላል። ስለዚህ ኢየሱስ ክርስቶስ አንድም ቦታ ላይ ታሪክ እኔ ቃል ነኝ ወይም እኔ እግዚአብሔር ቃል ነኝ ብሎ አላስተማርም። የእግዚአብሔር ቃል መሆኑንም ራሱ አያውቅም ኢየሱስ ክርስቶስ። ይሄ ነው እሺ እኮ እሱ ባይልም እኮ እና አባቶቻችን እኮ ይላሉ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። የእምነት ተከታዮች ያሉበትን እኛ የግድ እኮ ያው ከአባቶቻችን ነው የወረስነው ክርስትና፣ ከዛ የመጣ ነገር ስለሆነ ከኢየሱስ ግን አልወረስከውም። በጣም ያሳዝናል። እሱ እኮ ነው አንተ ክርስቶስ ምን አለ መሰለህ፣ ብትወዱኝ ግን ትእዛዜን ትሰማላችሁ አለ። ክርስቶስ ካስተማረው መካከል አንድም ቦታ ላይ እኔ ቃል ነኝ ብሎ አላስተማረም። ስለዚህ ከክርስቶስ ሌላ መጥቶ አይ ኢየሱስ ቃል ነው እግዚአብሔር ቃል ነው ቢለህ የክርስቶስ ተቃዋሚ ነው፣ ያሰው ሐሰተኛ ነው፣ አትስማው። የፈለገ አባት ለምን አይሆንም? ክርስቶስ እኔ ያላስተማርኩትን ትምህርት እንዳትከተሉ ብሎ ተናግሯል። ብትወዱኝ ትእዛዜን ትከተላላችሁ። የክርስቶስ የመውደድ እንትን መስፈርት ምንድን ነው? እርሱ ያስተማረውን ትምህርት መከተል ነው። እርሱ ያስተማረውን ትምህርት መስማት ነው። አንተ የክርስቶስን ትምህርት ነው አይደል የምትከተለው? እንደዚያ ከሆነ እንግዲህ አሁንስ ክርስቶስ የትኛውን ቦታ ላይ እኔ ቃል ነኝ እኔ እግዚአብሔር ቃል ነኝ ብሎ አላስተማረም። ውሸት ነው። ይሄን ይመስላል። እንደዚህ ከሆነ ዋና ታርጌታችን መጽሐፍ ቅዱስ የእግዚአብሔር ቃል አይደለም ማለት ነው። አሁን ኢየሱስ ክርስቶስ ቃል ነኝ ብሎ እንዳላስተማረ ተረዳ። በጣም ጥሩ። አሁን አንተ ይሄ ደግሞ ይሄ የእግዚአብሔር ቃል ነው መጽሐፍ ቅዱስ እያልከን ነው አይደለ? ዋና ታርጌታችን እሱ ነው። ጥያቄያችን ቅድሚያ። እሺ በጣም ጥሩ። እንግዲህ አሁንስ እሱ የእግዚአብሔር ቃል ከሆነ በውስጡ ያሉትን ቃላቶች እናንብባቸው። ይሄ እግዚአብሔር ቃል ነው ካልከኝ እኔ አላውቅም። እንግዲህ እስኪ ለምሳሌ ላስነበበ መጽሐፍ ቅዱስ መረጃ ላሳየ። እዚህ ጋር ምን አለ መሰለህ? ይታያል ሙሌ አንብባት እስኪ ከአንድ ጀምረህ። አንቺ ሱላማጢስ ሆይ ተመለሽ ተመለሽ፣ እናይሽ ዘንድ ተመለሽ ተመለሽ። በሱላማጢስ ምን ታያላችሁ? እርሷ እንደ መሃይም ዘፈን ናት። አንቺ የመኮለል ልጅ ሆይ እግሮችሽ በጫማ ውስጥ እንዴት ውቦች ናቸው። ከዚያስ ምን ይላል? ዳሌዎችሽ በአንጥረኛ እጅ እንደተሰሩ እንደ ዕንቁዎች ይመስላሉ አለ። ወረደ ወደ እምብርትሽ አለ። ሊወርድ ነው ከዛ በታች ምን ትላለህ? ይሄ አምላክ ቃል ነው። ሁለቱ ምኖች ይችላል እዚህ ጋር ሁለቱ ጡቶችሽ አለ። ወረደ ይሄ ነገር። አንገትሽ አለ። ወረደ ይሄ ነገር። ራስሽ አለ። ከዚያስ ውዴ ሆይ አለ። ከዚያስ ና ወደ መስክ እንውጣ፣ በመንደሮችም እንደር አለ። አላሁ አክበር። እሺ ከዚያ ምን አለ እዚህ ጋር እንደገና ደግሞ ቀሚሴን አወለኩኝ አለ። ከዚያስ እንዴት አስበዋለሁ። ከዚያስ ታጠብኩኝ። ከዚያስ ውዴ እጁን በቀዳዳ የሰደደ አንጀቴም ስለ እርሱ ታወከ ይላል። አላሁ አክበር። ውዴ እጁን በቀዳዳ የሰደደ የምን ቀዳዳ ነው? እጁን በቀዳዳ የሰደደ አንጀቴም ታወከ በዚያ ምክንያት አለች። ይሄ አምላክ ቃል ነው።
እኛ አምላክ ካለው ትንሽ መስመር እየሳተን ነው። ያው መርምሩና መልካሙን ያዘ የሚባል ነገር አለ ወይ እኮ ብዙ ነገር ትንሽ መስመር አይደለ? ስለኛ አይደለም የመጣ የተጻፈው ነገር ትንሽ መስመር ስቷል። አሁን ይሄን አምላክ ነው የተናገረው እያልከን ነው? እኔ አሁን ይሄን አምላክ ቁርአን ውስጥ የለም። ምን? እሺ አንዴ እሺ አትግደል የሚል በእናንተ ቁርአን ውስጥ የለም? አሁን አላ አትግደል የሚል አላ መጽሐፋችሁ ውስጥ እንትን ቁርአናችሁ ውስጥ የለም አትግደል የሚለው የአስርቱ ትእዛዛት የለም እንደ የሙሴ ግጋቶች እግዚአብሔር የሰጣቸው አላ አትግደል የሚል ቃል በቃል አውጥቻለሁ ላሳይህ። አላህ Subhanahu Wa Ta'ala አትግደል ብሎ ተናግሯል። አያ ማንን ገድሎ ነው? እሺ እንደዚህ ብንል ያው የሆነ ጠበቅ ያለን እየሄደን ነው። ማንን ገድሎ ነው? እሺ አትግደል የሚለው አትግደል አላህ Subhanahu Wa Ta'ala ከከለከለው ክልከላዎች መካከል ንጹህ ሰዎችን አትግደሉ ብሎ ይናገራል። ወላ ተቅቱሉ النفس التي حرم الله ይላል። ያችን አክብር የፈጠርኳትን ነፍስ ያላግባብ አትግደሉ ብሎ ተናግሯል። እንታል ያላግባብ አትግደሉ እያለ ይናገራል። ነገር ግን ይሄንን እያጠራ እንድንሄድ ነው ያለው ልጁ። ትክክል ነው። እያጠራን ስንሄድ ግን እግዚአብሔር ምን አለ? ህፃናቶችን ግደሏቸው አለ። ሽማግሌዎችን ግደሏቸው አለ። ሴቶችን ግደሏቸው አለ እግዚአብሔር። ከዛም በሽማግሌዎች ጀምሩ እነሱን ግደሉ አለ እግዚአብሔር። ምን ትላለህ? እኔ አሁን ወደዛ ሊገባ ሳይሆን ያው እኛ መልካሙንም ክፉንም ለይተን እንድናውቅ ለእኛ ጥቅም የተጻፈው ነገር ነው እንጂ ለክፋት አይደለም። እኛ በቃ እንዳየነው በቃ የሆነ ክፋት ነው። ከላይ እስከታች ምን ይላል? ለምን ተጻፈ? መቼ ተጻፈ? ምን አይነት ሰዎች ነበሩ የሚባል ነገር አለው እኮ ነገር ነው ወገናችን። እንትን እያልኩኝ ነበረ፣ እያነጻጸርኩ እየነገርኩህ ነበረ። ገብቶሃል አይደለ? እያነጻጸርኩ እየነገርኩህ ነበረ። እሱም ምንድን ስለ መግደል የሚለውን አንተ መጽሐፍ ቅዱስም ላይ እያነሳ ስለነበረ በመጽሐፋችን ላይ ከሙሴ ሕግ መካከል እያልክ አነጻጸርከው። እናንተስ በቁርአን ላይ፣ እኔ ደግሞ እያነጻጸርኩ እየነገርኩ ነው። ቁርአን ላይ አላህ Subhanahu Wa Ta'ala አትግደሉ አለ። ለምሳሌ ያለ አግባብ ካልሆነ በስተቀር ማንንም ነፍስ እንዳትገሉ አለ። ነቢያችን ሰለላሁ ዐለይሂ ወሰለም ህፃናቶችን አትግደሉ፣ ሴቶችን